አርሰናል ለአራት ዋንጫዎች የሚያደርገውን ጉዞ አጠናክሮ ቀጥሏል። መድፈኞቹ አርሰናሎች በእንግሊዝ ኤፍኤ ካፕ የአራተኛ ዙር ጨዋታ በሜዳቸውና በደጋፊያቸው ፊት በሊጓን የሚጫወተውን ዊጋን አትሌቲክን አስተናግደው ነበር። በዚህ ጨዋታ ላይ 4 ጎሎችን በማስቆጠር ከሰፊ የጨዋታ ብልጫ ጋር ጨዋታውን አሸንፈው ወደ ቀጣዩ ዙር የሚያሳልፋቸውን ትኬት ቆርጠው ጨዋታውን አጠናቀዋል። በዚህ ጨዋታ ላይ መድፈኞቹ ልምምድ ሰርተው ነበር የወጡት ማለት ይቻላል። በጨዋታው ላይ ምንም አይነት ችግር አልገጠማቸውም። በቀላሉ ነው ዊጋንን አሸንፈው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። በዚህ ጨዋታ ላይ የአርሰናሉ አሰልጣኝ ሚኬል አርቴታ ለየት ያሉ አዳዲስ ታክቲኮችን እንዲሁም ደግሞ አዳዲስ የተጫዋቾች አቀራረቦችን ይዞ ነበረ ወደ ሜዳ የገባው። የ19 ዓመቱ ግብ ጠባቂ ቶሚ ሴትፎርድ የመጨረሻ ደቂቃዎቹን ተሰልፎ ሲጫወት ተመልክተናል። ሉዊስ ስኬሊ ደግሞ ከተለመደው ወጣ ባለመልኩ የአማካይ መስመር ተጫዋችም ሆኖ አይተነዋል። እንዲሁ ደግሞ የአርሰናሉ ወሳኝ ተጫዋች ቡካዮ ሳካ በመሃል ሜዳ ላይ ሲጫወትም ነበረ በዚህ ጨዋታ ላይ እየተስተዋለው። እናም አርቴታ ሲሞክራቸው የነበሩ አንዳንድ ነገሮች ብዙ መነጋገሪያ ርዕሶች ሆነው በርካቶችን እያነጋገሩ ይገኛሉ። ጨዋታው እንዴት ነበር? አሰልጣኝ ሚኬል አርቴታ በጨዋታው ላይ የተጠቀማቸው አዳዲስ ታክቲኮችና አዳዲስ የተጫዋቾች የቦታ ለውጦች ምን ይመስላሉ? አርሰናል በዚህ ጨዋታ ላይ የተጫዋቾቹን አጠቃላይ ሁኔታ ማኔጅ ያደረገበት ሁኔታ ምን ይመስል ነበር? በቀጣይስ አርሰናል በአራቱ ዋንጫዎች ላይ ለሚያደርገው ፉክክር አሰልጣኝ ሚኬል አርቴታ ምን አይነት ነገሮችን ሊጠቀም ይችላል? ከጨዋታው መጠናቀቅስ በኋላ አሰልጣኙ ምን አስተያየት ሰጠ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ ይፈለጋል። ስለዚህ ለዚህ ፕሮግራም ቢያንስ በትንሹ 800 ላይክ እንድትገጩ ትጋብዛችኋለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለታላቁ የአብይ ጾም በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ጾሙ ደስ የሚል የሰላም የበረከት እንዲሆንላችሁ እንዲሆንልን አራዳ ሜዳ ይመኛል። እንዲሁም ደግሞ ለመላው የእስልምና እምነት ተከታዮችም ደግሞ እንግዲህ በዚህ ሰዓት ታላቁ ጾም የሚጀመር ይሆናል ማለት ነውና ለመላው የሙስሊም አድማጭ ተመልካቾቻችን በሙሉ እንኳን ለረመዳን በሰላም አደረሳችሁ። በዚህ ወር መልካምና ደስ የሚል የጾም ጊዜ እንዲሆንላችሁ፣ በረመዳን ወርም ደግሞ በጣም ትልቁን ነገር ከፈጣሪ ጋር የመገናኘት ጊዜ እንዲሆንላችሁ አራዳ ሜዳ ፕሮግራማችን ይመኛል ማለት ነው። እንግዲህ ከሰዓታት በኋላ ጨዋታው ከተጠናቀቀ ከሰዓታት በኋላ ከእናንተ ከውድ አድማጮቻችን ጋር ተገናኝተናል። እንግዲህ አርሰናል በአራተኛው ዙር የኤፍኤ ካፕ ጨዋታ ከዊጋን አትሌቲክ ጋር ነው በኤፍኤ ካፑ ተደልድሎ የነበረው። እንግዲህ ዊጋንን በተለይ ደግሞ እግር ኳስን ቀደም ብሎ ማየት የጀመሩ አድማጮች እና የእግር ኳስ ቤተሰቦች በደንብ የሚያውቁት እግር ኳስ ክለብ ነው ብዬ አስባለሁ። ምክንያቱም ዊጋን ከዓይናችን የማይጠፋ እና ደግሞ በፕሪሚየር ሊጉ በጣም ብዙ ትውስታዎች በእኛ ልብ ውስጥ ያተመ ክለብ እንደሆነ ይታወቃል እና በጣም ትልቅ ምርጥ የሚባሉ ጥሩ ተጫዋቾች የነበሩበት፣ ከዚህ በተጨማሪ ደግሞ ፕሪሚየር ሊጉን ካደመቁ ቡድኖች መካከል አንዱ እንደነበር ይታወቃል። በተለይም ደግሞ በፕሪሚየር ሊግ ለዓመታት ያክል ቆይታ አድርጎ የነበረ ከዛ በኋላ ደግሞ በፕሪሚየር ሊጉ ላይ መቆየት ያልቻለና ከፕሪሚየር ሊግ የወረደ ቡድን መሆኑን እናውቃለን እና በፊት እንደነበረው አይነት ዊጋን ወይም ደግሞ ከዓመታት በፊት እንደነበረው አይነት ዊጋን አይደለም አሁን በቅርብ ዓመታት ላይ ስንመለከት የነበረው። እንግዲህ ክለቡ በተለይም ደግሞ በ1990ዎቹ ከዛ በኋላ ደግሞ በ2000ዎቹ መጀመሪያ የሚታወቅባቸው ነገሮች ነበሩና ከዛ በኋላ ደግሞ ከ2005 ጀምሮ በእንግሊዝ ፕሪሚየር ሊግ የሚታወቅ ቡድን ነበረ። 2013 ላይ ደግሞ የእንግሊዝ ኤፍኤ ካፕ ዋንጫን ደግሞ በማሸነፍ የሚታወቅ ቡድን ነው ማለት ነው። እንግዲህ የእንግሊዝ ኤፍኤ ካፕ ዋንጫን ከፍ አድርጎ በማንሳት ባለታሪክ የሆነ ቡድን እንደሆነ ይታወቃል። ከዛ በኋላ ግን እንግዲህ ያ ጥሩ የሚባለው የዊጋን የፕሪሚየር ሊግ ቆይታ ከፕሪሚየር ሊግ በመውረድ የተደመደመበትና
ከዛ በኋላ ክለቡ በፋይናንስ ረገድ በአስተዳደር ወይም ደግሞ ይሄ አድሚኒስትሬቲቭ በምንላቸው ጉዳዮች እንዲሁም ደግሞ በአጠቃላይ ሜዳ ላይ ባለውን ፐርፎርማንስ በጣም የወረደበትን ዓመታት ነው ስንመለከት የነበረው። እንግዲህ ከፕሪሚየር ሊግ ወደ ሻምፒዮንሺፕ ወርዶ አሁን ደግሞ ከሻምፒዮንሺፕም በሊግ ዋን ላይ ነው እየተሳተፈ የሚገኘውና ዊጋን አትሌቲክ እንግዲህ በጣም በወረደ ፐርፎርማንስ ላይ ሆኖ ነው ይህንን ጨዋታ ከአርሰናል ጋር ያከናወነው ማለት ነው። ሁለቱ ቡድኖች እንግዲህ ከዓመታት በፊት ተገናኝተው እንደነበረ ይታወሳል። አርሰናል ከዊጋን እና አርሰናል በመለያ ምት አሸንፎ ነበረ እንግዲህ ያንን ጨዋታ ማጠናቀቅ የቻለው የሚታወስ ጨዋታ ነበር። እንግዲህ አርሰናል በሳምንቱ አጋማሽ ሐሙስ ዕለት ከብሬንትፈርድ ጋር ተጫውቶ ነጥብ ከጣለ በኋላ ነበረ ይህንን ጨዋታ ለማድረግ ወደ ሜዳ የገባው። እንግዲህ አርቴታ የትኞቹን ተጫዋቾች ሊያሰልፍ ይችላል፣ ለነማን ደግሞ እድል ሊሰጥ ይችላል የሚለው ነገር በራሱ በጣም አነጋጋሪ ጉዳይ ነበረ። እንግዲህ በዚህ ጨዋታ ላይ ኬፓ አሪዛባላጋን ተጠቅሟል። እንዲሁ ደግሞ ሞስኩዌራን፣ ዊሊያም ሳሊባን፣ ቤን ዋይት፣ ክሪስቲያን ኖርጋርድ፣ ኤበሬቼዜ፣ ማይልስ ሉዊስ ስኬሊ፣ ማርቲኔሊ፣ ኖኒ ማድዌኬ፣ ጋብርኤል ሄሱስ እና እንዲሁ ደግሞ ቡካዮ ሳካን በዚህ ጨዋታ ላይ አሰልጣኙ አሰልፏል። በእርግጥ መጀመሪያ ላይ አሰላለፉ ሲወጣ ቡካዮ ሳካ እንደሚገባ አሰላለፍ አልወጣም ነበር። እንደውም ከዛ ይልቅ በዚህ ጨዋታ ላይ ይሰለፋል ተብሎ የነበረው ሪካርዶ ካላፊዮሪ ነበር። እንግዲህ ሪካርዶ ካላፊዮሪ በዚህ የጨዋታ መርሃ ግብር ላይ ወደ ሜዳ እንደሚገባና ጨዋታውን እንደሚያከናውን ነበረ ሲገለጽ የነበረው። ነገር ግን እንግዲህ ተጫዋቹ በማሟሟቅ ሰዓት ላይ ጉዳት አጋጥሞታል በሚል ሁኔታ እንግዲህ ያውም ደግሞ ጨዋታው ሊጀመር በጣም ጥቂት ደቂቃዎች በቀሩት ሰዓት ላይ ነው ተጫዋቹ ከአሰላለፍ ውጭ የተደረገው። እንደውም እኛም ጨዋታውን በምናስተላለፍበት ወቅት የሪካርዶ ካላፊዮሪን ሁሉ ስም ስንጠራ እንደነበር ይታወቃልና ነገር ግን ጨዋታው ሊጀመር ጥቂት ደቂቃዎች በቀሩት ሰዓት ላይ ተጫዋቹ በዚህ ጨዋታ ላይ ሊሰለፍ እንደማይችል ተረጋገጠ። በዚህም ምክንያት እንግዲህ የአርሰናል አሰልጣኝ ሚኬል አርቴታ ቡካዮ ሳካን ወደ ሜዳ እንዲመለስ ያደረገበት ሁኔታ ነበር ማለት ነው። እና እንግዲህ ቡካዮ ሳካ ወረቀት ላይ አሰላልፎ ስትመለከቱት ሌፍት ባክ ወይም ደግሞ ኡናይ ኤምሬ ለመጀመሪያ ጊዜ ለሳካ እድል ሲሰጡት ተጫዋቹ መሰለፍ በጀመረበት የሌፍት ባክ ቦታ ላይ የተሰለፈ ይመስል ነበረ። ነገር ግን ደግሞ ሜዳ ላይ ከተገባ በኋላ ስናየው ሉዊስ ስኬሊ በተከላካይ መስመር ላይ እንዲሁ ደግሞ ቡካዮ ሳካ የአማካይ ቦታውን ይዞ የተጫወተ ተጫዋች ነው ማለት ነው። ስለዚህ ኤበሬቼዜ፣ ክሪስቲያን ኖርጋርድና እንዲሁ ደግሞ ቡካዮ ሳካ መሀል ሜዳው ላይ የሚገኙ ተጫዋቾች ሆኖ ነው ወደ ሜዳ የገቡት ማለት ነው። ስለዚህ ዛሬ ቡካዮ ሳካን በአዲስ ሚና ተመልክተነዋል ማለት ይቻላል። ከዚህ በተጨማሪ ሌላው ደግሞ የተመለከትነው ያው የሉዊስ ስኬሊ የአማካይ መስመር ላይ ሲጫወት ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው ነገር በራሱ በጣም የሚያጓጓ ጉዳይ ነበረ። እኔ በተለይም ደግሞ አንዳንድ ጊዜ እናገራለሁ የፔፕ ጓርዲዮላንም አፕሮቾች በተመለከተና አርቴታ አንዳንድ ጊዜ ለዚህ ልጅ የአማካይ መስመር እድልም ቢሰጠው፣ ምክንያቱም ልጁ በአካዳሚ ያለ በዛ ቦታዎች ላይ ሲጫወት ነበር እና አርቴታ በደንብ ድል ቢሰጠው የተሻለ ነው ብዬ ነበር ስናገር የነበረው። ዛሬም ካላፊዮሪ ባይጎዳ ኖሮ መሀል ሜዳው ላይ የምንመለከተው ተጫዋች ሉዊስ ስኬሊ ይሆን ነበር። በእርግጥ በዛሬው ጨዋታ ላይ አብዛኛውን ደቂቃ መሀል ሜዳው ላይ ነው ያሳለፈው ማለት ይቻላል። እንግዲህ ጨዋታውን ከመጀመሪያው ጀምሮ አርሰናሎች ፍጹም የበላይነት የወሰዱበት ጨዋታ እንደነበር ተመልክተናል። ለምሳሌ በጨዋታው 6ኛው ደቂቃ ላይ ኤበሬቼዜ ከሳጥን ውጪ ኳስ ሞክሮ እንደነበር አይተናል። ራሱ ሉዊስ ስኬሊም 7ኛው ደቂቃ ላይ ከሳጥን ውጪ ጥሩ ኳስ ሞክሮ ነበረ። ከዛ እንግዲህ ከ3 ደቂቃ በኋላ ነው አርሰናል በ10ኛው ደቂቃ የመጀመሪያውን ጎል ያስቆጠረው። ኤበሬቼዜ በጣም የሚገርም ስሩ ቦል ወይም ደግሞ ሰንጣቂ ኳስ በተከላካዮች መካከል ነበረ ኳስ ሰንጥቆ ያቀበለው። እናም ማድዌኬ ከዊጋኑ ግብ ጠባቂ ሳም ቲክል ጋር ፊት ለፊት ተገናኝቶ ያገኛትን ኳስ ወደ ግብነት በመቀየር እንግዲህ አርሰናል ጨዋታውን 1-0 እንዲመራ ያስቻለችውን ጎል ማስቆጠር ችሏል ማለት ነው። የኤበሬቼዜን ኳስ ያቀበለበትን መንገድ እንዲሁም ደግሞ ማድዌኬ የጨረሰበትን ሁኔታ ስትመለከቱ ሁለቱን ተጫዋቾች አለማድነቅ አይቻልም። ከዛ በመቀጠል በ19ኛው ደቂቃ ደግሞ ከዚህ ጋር በሚቀራረብ ግን ደግሞ ለየት ባለ ቦታ ላይ ኤበሬቼዜ ሌላ ሰንጣቂ ኳስ ደግሞ ለማርቲኔሊ ነበረ ያቀበለው። እንግዲህ ብዙ ጊዜ ከኤበሬቼዜ የሚፈለገው እንዲህ አይነቱ ኳሊቲ ነው። በኋላ ላይ በእርግጥ እናነሰዋለን በደንብ
ስለ ኤቤሬቺ ምን አይነት ፐርፎርማንስ ነው እዚህ ጨዋታ ላይ ያሳየው የሚለውን እንመለከታለንና እንግዲህ ይሄ ተጫዋች ቀደም ሲል ከደቂቃዎች በፊት ጥሩ አሲስት አድርጎ ነበረ። እንደገና ደግሞ አሁንም የተለየ በጣም ጥሩ የሚባል ኳስ ለማርቲኔሊ ሰንጥቆ አቀብሎት ማርቲኔሊም ደግሞ በድንቅ አጨራረስ ይህንን ኳስ ጨርሶት አርሰናል 2-0 ጨዋታውን መምራት ችሏል ማለት ነው። እንግዲህ አርሰናሎች በ8-9 ደቂቃ ውስጥ ነው 2 ጎሎችን ያስቆጠሩት። ከዛ በመቀጠል 22ኛው ደቂቃ ላይ ደግሞ ኖኒ ማዱዌኬ ከቀይ መስመር ላይ ኳስ ድሪብል እያደረገ ከገፋ በኋላ በጣም የሚገርም ድሪብሊንግ ነበር ያሳየን። ለቡካዮ ሳካ አቀበለው። ሳካ ደግሞ ያሻማውን ኳስ ጋብሪኤል ሄሱስ በግንባር ለመቅጨት ሞከረ። ጃክ ሃንት ራሱ ላይ ይህንን ጎል አስቆጥሯል። እንግዲህ እንደምታውቁት ዘንድሮ አርሰናልን በተመለከተ የምናነሳቸው ነጥቦች ካሉ ሴት ፒስ አይቀርም፣ ኦን ጎል አይቀርምና ጃክ ሃንት እንግዲህ ራሱ ላይ ጎል ሲያስቆጥር ተመልክተናል። 4ኛው ጎል ደግሞ እየተቆጠረው በጋብሪኤል ሄሱስ አማካኝነት ከ5 ደቂቃዎች በኋላ ነው እና ክርስቲያን ኖርጋርድ በረጅሙ የጣለለት ኳስ ነበረ። ያንን ሎንግ ቦል ደግሞ ተጠቅሞ ጋብሪኤል ሄሱስ በጣም በጥሩ ኮንትሮሊንግ በጣም በጥሩ የፈርስት ተች ኳሷን ወደ ግብነት እንድትቀየር አድርጓል። ዊጋኖች ኦፍሳይድ ነው የሚል ጥያቄ ነበራቸው። ነገር ግን ኦፍሳይድ አይደለም በሚል ጎሉ ጸድቆ እንግዲህ አርሰናል በ27 ደቂቃዎች ውስጥ 4 ጎሎችን አስቆጥሮ የመጀመሪያው አጋማሽ በዛ ጥሩ መንገድ ለመቀጠል የቻለበትን ሁኔታ ነበር የተመለከትነው። በእርግጥ ታይለር በጣም ጥሩ ኳስ ሞክሮ ኬፓ ሲያድንበት ተመልክተናል። እንዲሁ ደግሞ ራሱ ራፋኤል ሮድሪጌዝ የሞከረው ከሳጥን ውጭ የሞከረውን ኳስ ኬፓ ሲቆጣጠርበት እንደነበር አይተናል። ሁለተኛው አጋማሽ ላይ አርቴታ ቡካዮ ሳካን በዩኬሬስ የቀየረበት ሁኔታ ተመልክተናል። እንግዲህ ሳካ ለ45 ደቂቃዎች ሜዳ ላይ ከቆየ በኋላ እንግዲህ ተቀይሮ የወጣበትን ሁኔታ ነው የተመለከትነው። ቪክተር ዩኬሬስ ቋሚ ሆኖ ተመልክተናል። ያው የአርሰናል አጨዋወት 3-4-3 ነበረ። ሞስኩዌራ፣ ሳሊባና ቤን ዋይት የተከላካይ መስመር ተጫዋቾች ሆነው ነው በዚህ ጨዋታ ላይ የተመለከትናቸው። መሀል ሜዳው ላይ ክርስቲያን ኖርጋርድ፣ ኤቤሬቺ፣ ማይልስ ሉዊስ ስኬሊንም ጭምር በአማካይ መስመር ላይ ስንመለከት ነበረና የፊት መስመሩን ማርቲኔሊ፣ ኖኒ ማዱዌኬ እና እንዲሁ ደግሞ ቪክተር ዩኬሬስ ነበረ ሲመሩ የተመለከትናቸው ማለት ነው። ዩኬሬስ ራሱ 54ኛው ደቂቃ ላይ ከቀይ መስመር በጣም ጥሩ ኳስ ሞክሮ የግቡ ብረት የመለሰበትን አጋጣሚ ስናይ ነበር። ከዚህ በተጨማሪ በማርቲኔሊ በኤቤሬቺ በኩል በጣም ጥሩ መናበቦች ነበሩ። አሰልጣኙ ማዱዌኬን ቀይሮ በማስወጣት እንዲሁ ሳሊባንን በመቀየር እነ ማርሊስ ሳልሞን አይነት ተጫዋቾችን ሲቀይር ነበር የተመለከትነው። ቤን ዋይት በጣም ጥሩ ሰንጣቂ ኳስ አቀብሎ ጋብሪኤል ሄሱስ የሞከራትንም ኳስ ግብ ጠባቂው አድኖበት ተመልክተናል። ከዚህ በተጨማሪ ደግሞ እንደዚሁ ዙብሜንዲ በቤን ዋይት ዙብሜንዲ እንግዲህ ተቀይሮ ከገባ በኋላ ደግሞ ሌላ ደግሞ የተለየ እንቅስቃሴን ያሳየበት ነበር። እሱም እንደዚሁ ያሻማውንና ማርቲኔሊ በግንባር የገጨውን ኳስ ግብ ጠባቂው ሳም ቲክል ሲያድንበት ተመልክተናልና 86ኛው ደቂቃ ላይ ደግሞ አርቴታ ኬፓን በመቀየር የቡድኑን 3ኛውን ግብ ጠባቂ የ19 ዓመቱን ቶሚ ሴትፎርድን ወደ ሜዳ እንዲገባ ያደረገበት ነውና አርቴታ በደንብ በነጻነት ለቀቅ ብሎ እንደ ልቡ ስኳድ ሮቴት ያደረገበት እንደ ልቡ ተጫዋች ያቀያየረበት ነው ማለት ይቻላል። ይሄም ግብ ጠባቂ ጥሩ እንቅስቃሴ አሳይቷል። ሜዳ ላይ መቆየት የቻለው እንግዲህ በጣም ጥቂት የሚባሉ ደቂቃዎች ነው። 6-7 ደቂቃ ነው ሜዳ ላይ የቆየው፣ ግን በቆየበት ደቂቃ በጣም ጥሩ እንቅስቃሴ ነበር ያሳየው። ኤዜም ማርቲን ዙቢሜንዲም ወደ መጨረሻዎቹ ደቂቃዎች ላይ ሙከራዎችን ሲያደርጉ ተመልክተናል እና አርሰናል እንግዲህ ቅድም እንዳልኳችሁ ለብቻው ልምምድ ሰርቶ የወጣበት ጨዋታ እስኪመስል ድረስ ፍጹም ዶሚኔት አድርጎት የነበረው በጣም የበላይነት ወስዶበት የነበረው ጨዋታ እንግዲህ በአርሰናል 4-0 አሸናፊነት ተጠናቋል። መድፈኞቹ ጨዋታውን በጀመሩበት ኢንቴንሲቲ ጨዋታውን በጀመሩበት ግለት አልቀጠሉም። ምክንያቱም ኦልሬዲ እየመሩ ነው፣ 4 ጎሎችን አስቆጥረዋል። ስለዚህ ያን ያህል ጉልበት የሚያባክኑበት ነገር አልነበረም እና በጣም ተረጋግተው ነው ሲጫወቱ የነበሩት። ሁለተኛው አጋማሽ ላይ ያን ያህል ጎል የማስቆጠር ፍላጎት ያለውን አርሰናልን አልተመለከትንም። በጣም በተረጋጋ ሁኔታ ነው ሲያጠቁም የነበረውና ለምሳሌ ጨዋታው ላይ የነበሩ ቁጥራዊ ስታቶችን ብትመለከቱ በዚህ ጨዋታ ላይ አርሰናል 16 ሙከራዎችን ሞክሮ ከ16ቱ 6ቱ ኢላማቸውን የጠበቁ ነበሩ። 2.4 ኤክስጂ ወይም ኤክስፔክትድ ጎል ነበረው። ዊጋን 0.4 ኤክስፔክትድ ጎል ነው ያስመዘገበው።
2 ሙከራ ሞክረው ሁለቱም ኢላማውን የጠበቀ ነበር። በሁለተኛው አጋማሽ ደግሞ ጭራሽ ምንም አልሞከሩም። ዊጋኖች 0 ኦን ታርጌት 0 ኦፍ ታርጌት 0 ኤክስጂ ነው በሁለተኛው አጋማሽ ያስመዘገቡት። አርሰናል 73% ኳስ ሲቆጣጠር ዊጋን ደግሞ 27% ኳስ የተቆጣጠረበትን ሁኔታ ተመልክተናል ማለት ነው። እና እንግዲህ ለአርሰናል ጨዋታው በጣም ቀላል እንደነበረ በዚህ መረዳት ይቻላል። በእርግጥ የአርሰናል ፐርፎርማንስ ጥሩ ነው፣ የሜዳ ላይ እንቅስቃሴያቸው እጅግ በጣም አስደናቂ ነው የሚለውን ነገር ስናነሳ በዛውም ደግሞ የዊጋንን ደካማነትም ደግሞ መዘንጋት የለብንም። ዊጋን ቅድም እንደነገርኳችሁ ነው ከፕሪሚየር ሊጉ ከወረደ በኋላ ብዙ ውጣ ውረድ ያለባቸውን ዓመታት ያሳለፈ፣ ከዚህ በተጨማሪ ደግሞ አሁን ባለበት እንኳን ተከታታይ 4 ጨዋታዎችን ማሸነፍ ያልቻለ ቡድን ነው። ከዚህ ሳምንት በፊት በሬዲንግ 2-1 ተሸንፏል። በፒተር ብሮ ዩናይትድ 6-1 ተሸንፏል። በሊንኮን ሲቲ 1-0 ተሸንፏል። በዋይኮም ወንደረርስ 2-0 ተሸንፏል። እንዲሁ ከዶንካስተር ሮቨርስ ጋር 3-3 አቻ ሲላይ በቦልተን ወንደረርስም 1-0 ተሸንፏል። ይሄ ቡድን ካሸነፈ 1 ወር ያለፈው ቡድን ነው እና ከዚህ ቡድን ምንም የተለየ ነገር አይጠበቅም። በዚህ ጨዋታ ላይ የተሻለ ፐርፎርማንስ ያሳያል የሚል ምንም አይነት ቅድመ ግምት አልነበረም። ምክንያቱም ዊጋን አሁን ያለው ፐርፎርማንስ በደንብ ይታወቃል። ሜዳ ላይ ምን አይነት ክለብ እንደሆነ፣ በምን አይነት የአቋም ደረጃ ላይ የሚገኝ ክለብ እንደሆነ ይታወቃል እና ምናልባት ያው እንግዲህ እግር ኳስ ነው፣ በእግር ኳስ ደግሞ የሚፈጠረው ነገር አይታወቅም። ስለዚህ አንዳንድ በደረጃ በጣም ዝቅ ያሉ ክለቦች ትልልቆቹን የሚፈትኑባቸው ሁኔታዎች ስላሉ ምናልባት እንደው አርሰናልን የመፈተን አቅም ሜዳ ላይ ቢያሳይስ የሚሉ ጥያቄዎች ካልተነሱ በስተቀረ አሁን ጭራሽ ከሊግ 1 ለመውረድ እያኮበኮበ ያለ ቡድን ነው። አሁን ወደ ሊግ 2 የሚወርድበት ደረጃ ላይ ነው የሚገኘው። እንግዲህ ከ24 ቡድኖች 22ኛ ደረጃ ላይ ነው የተቀመጠውና አሁን ባለው ውጤቱ የሚወርድ ነው የሚሆነው። ደረጃውን ካላሻሻለ መውረዱ አይቀርም እና ይህንም ቡድን ነው እንግዲህ ዛሬ ኤምሬትስ ላይ ስንመለከተው የነበረው። ስለዚህ በጣም ጥሩ የሆነውን የአርሰናል ፐርፎርማንስ፣ ደካማ የሆነውን ደግሞ የዊጋን አትሌቲክን አጫወት መመልከት ያስፈልጋል ማለት ነው። እንግዲህ በዚህ ጨዋታ ላይ ቅድም እንዳነሳሁት ማይልስ ሉዊስ ስኬሊ የአማካይ መስመር ላይ ይጀምራል ተብሎ ሲጠበቅ ነበር። ነገር ግን የሪካርዶ ካላፊዮሪ ጉዳት ደግሞ ተጫዋቹን እንደገና ወደ ሌፍት ባክ እንዲመለስና ቡካዮ ሳካ ወደ ቋሚነት እንዲመጣ አድርጎታል። ኤበረቼዜ በጣም ጥሩ የሆነ ቦታ ላይ ነበረ የተጫወተው። ያን ነገር ነው የተመለከትነው። እንግዲህ በዚህ ጨዋታ ላይ ኖኒ ማዱዌኬ በጣም ጥሩ ፐርፎርማንስ ያሳየበት ነበረ እና ለአርቴታ ይሄ ልጅ ምን ማለት ነው የሚለውን ነገር መመልከት በጣም አስፈላጊ ነገር ነው። እንግዲህ ተጫዋቹ በቋሚ 11 ውስጥ ጀምሯል። ባለፈውም የብሬንትፈርዱ ጨዋታ ላይ እንደዚሁ በጣም ግሩም እንቅስቃሴን በተለይ ደግሞ ጎል በማስቆጠር ረገድ ካየ ነው በጣም ጥሩ ጎል ያስቆጠረ ተጫዋች መሆኑን ስናይ ነበር እና እንግዲህ ተጫዋቹ በባለፈው በግንባር ገጭቶ ጥሩ ጎል ነበር ያስቆጠረው። አሁን ደግሞ ኤበረቼዜ ስሩ ቦል የሰጠውን ኳስ በአስደናቂ ሁኔታ ወደ ጎልነት መቀየር ችሏል እና እንግዲህ ተጫዋቹ በተለይም ደግሞ በዘንድሮ የውድድር ዓመት ወደ አርሰናል ከመጣ በኋላ እንግዲህ በተለያዩ ጨዋታዎች ላይ የግብ አስተዋጽኦችን ሲያደርግ የተመለከትነው ተጫዋች ነው እና ተጫዋቹ እንግዲህ ጎሎችን በማስቆጠር አሲስት በማድረግ ረገድ ጥሩ አቅም ያለው ተጫዋች መሆኑን እየተመለከትን ነው። ለምሳሌ ቻምፒየንስ ሊግ ላይ ትልልቅ በምትሏቸው ጨዋታዎች ባየር ሚኒክ ላይ ጎል አስቆጥሯል። ክለብ ብሩዥ ላይ ጎል አስቆጥሯል። በቻምፒየንስ ሊግ ፕሪሚየር ሊግ ላይ እንደዚሁ ጎል በማስቆጠር አሲስት በማድረግ ረገድ የምናነሳው ተጫዋች ነው እና በተለይ ደግሞ የቡካዮ ሳካን አለመኖር ተከትሎ ወይ ደግሞ የቡካዮ ሳካ ጉዳት ለዚህ ተጫዋች የበለጠ እድል እንዲሰጠው ሊያደርግ ይችላል። ስለዚህ የዚህ ተጫዋች በዚህም የዊጋኑ የጨዋታ መርሃ ግብር ላይ ጥሩ እንቅስቃሴ ማሳየት አርቴታ አሁንም ከዚህ ተጫዋች ብዙ ዴሊቨሪዎችን ማግኘት ይችላሉ፣ ብዙ የተሻሉ ነገሮችን ማግኘት ይችላሉ ብሎ በተጫዋቹ ላይ ጥሩ እምነት እንዲያሳድርበት ያደረገውም የጨዋታ ዕለት መሆኑን ተመልክተናል። ቀይ መስመሩን እንደ ልቡ ነው ሲቆጣጠረው የነበረው፣ በሚፈልገው መንገድ ኖኒ ማዱዌኬ ሲጫወት ነበር እና እንግዲህ ምናልባት ቡካዮ ሳካ በዛ የፕሪሚየር ሊግ ጨዋታ ላይም በቋሚነት ሊጀምር ይችላል ተብሎ ይጠበቃል። ግን ደግሞ ኖኒ ማዱዌኬም ቢገባ አሁን ካለበት ፎርም አንጻር ወይም ደግሞ አሁን ካለበት ጥሩ የሚባል አቋም አንጻር ሜዳ ላይ ቢሰለፍ ለአርቴታ ብዙም መጥፎ ብቃት የሚያሳይ ተጫዋች አይደለም። በጣም ከአርሰናል ቡድን ጋር በጥሩ ብቃት ተዋህዶ እየቀጠለ የሚገኝ ተጫዋች ነው እና ይህንን ተጫዋች ማንሳት በዚህ ረገድ በጣም አስፈላጊ ይሆናል። ሌላው በዚህ ጨዋታ ላይ የምንመለከተው ኤበረቼ ኤዜን እና ሉዊስ ስኬሊን ነው።
እንግዲህ ኤበሬቺ ኤዜ ወደ አርሰናል ከመጣ በኋላ ብዙ ነገር ይጠበቅበት ነበር። የአርሰናል ደጋፊዎችም በጣም በብዙ ሁኔታ ተስፋ ያደረጉበት ጥሩ ብቃቱን ሜዳ ላይ ያሳየናል ብለው ገና ለአርሰናል ፊርማውን ሊፈርም እንደሆነ ሲሰማ ነበረ የአርሰናል ደጋፊዎች ደስታቸውን ሲገልጹ የነበረው። ግን ኤበሬቺ ኤዜ ምናልባት የቶተንሃሙ ጨዋታ ላይ በቃ ያን ሃትሪክ የሰራበትን ጨዋታ ያነሳሉ። ከዛ ውጭ ግን ተጫዋቹ ፐርፎርማንሱ መውረዱ፣ የሜዳ ላይ ብቃቱ ጥሩ እንዳልሆነ ኢቭን አርቴታ ቤንች ያደረገውም በምክንያቱ ነው የሚሉ ነጥቦች ሲነሱ ነበረ እና በተለይ ደግሞ አሁን የአርሰናል የአማካይ መስመር አማራጭ እየጠበበ እንደመጣ እየተመለከት እንገኛለን። ኦዴጋርድ በቅርብ ሳምንታት ጉዳት ላይ ነበር። ሜሪኖ እስከ ውድድር ዓመቱ መጨረሻ ድረስ ይመለሳል ተብሎ አይጠበቅም። ከሜሪኖ በተጨማሪ ደግሞ ሌላ በጣም በአርሰናል ቤት ከጉዳት ተመልሶ ጥሩ ፐርፎርማንስ እያሳየ የነበረው ካይ ሃቨርትዝ ለቀጣዮቹ 3 ጨዋታዎች ወደ ሜዳ አይመለስም። እነዚህን ነገሮች ስንመለከት በተለይ ደግሞ ሁሉም ኃላፊነት አሁን ወደ ኤበሬቺ ኤዜ ይመጣል ማለት ነው። በተለይ ከዴክላን ራይስ እና እንዲሁ ደግሞ ከማርቲን ዙቢሜንዲ ፊት ለፊት የሚሰለፈው ተጫዋች እና ኤበሬቺ ኤዜ በዚህ ጨዋታ ላይ የነበረው ነገር ፕሪሚየር ሊጉ ላይም እንዲደግመው ደጋፊዎች የተመኙበት ነበር። ምክንያቱም በዚህ ጨዋታ ላይ 52 ኳሶች አቀብሏል። 7 ፕሮግረሲቭ ፓሶችን በማቀበል 2ኛ ደረጃ ላይ ነው የተቀመጠው። እንዲሁ ደግሞ ከዚህ በተጨማሪ 9 ጊዜ በመከላከል እንቅስቃሴዎች ላይ ቡድኑን ሲያግዝ ነበረ። 13 ጊዜ ደግሞ ቡድኑን በማጥቃት በማገድ ረገድ 1ኛ ደረጃ ላይ ተቀምጧል። በቢውልድ አፕ ደግሞ ቡድኑን በማገዝ 25 ጊዜ ቡድኑን በቢውልድ አፕ ያገዘና 2ኛ ደረጃ ላይ የተቀመጠ ተጫዋች ሆኗል እና ይሄ ልጅ እንግዲህ በዚህ ጨዋታ ላይ በጣም በጥሩ ሁኔታ ነው ሲጫወት የነበረው። እንደውም ሃትሪክ መስራት ይችል ነበረ አሲስት በማድረግ እንዲሁ ደግሞ ጎል በማስቆጠር ረገድ ደግሞ በደንብ ጎል ለማስቆጠር ጓጉቶ ነበረ። በቃ የተለያዩ ሙከራዎችን ሲያረግ ተደጋጋሚ ሙከራዎችን ሲያረግ ስንመለከተው ነበር እና የኤበሬቺ ኤዜ የሜዳ ላይ ብቃት በጣም በዚህ ጨዋታ ላይ ጥሩ ሆኖ ተሻሽሎ የተመለከትንበትን ነው ያየ ነው። በእርግጥ ተጋጣሚ ዊጋን ነው። ያው ዊጋን በጣም ዝቅተኛ ቡድን ነው። በፕሪሚየር ሊግ ቡድኖች እንኳን ደረጃ አይደለም ዊጋን። ያው እንደምታውቁት እንደዚህ አይነት አነስ ያሉ ቡድኖች እንደ ፕሪሚየር ሊግ ቡድኖች በሎ ብሎክ እንጫወታለን ይላሉ እንጂ ሎ ብሎክን ግን በደንብ ሜዳ ላይ አፕላይ ሲያደርጉት አንመለከትም እና በተለይ ደግሞ እንደ ኤበሬቺ ኤዜ፣ ኖኒ ማዱዌኬ ላሉ ተጫዋቾች እንደ ልባቸው የጨዋታ ስፔስ እንደ ልባቸው ድሪብል የማድረግ ቦታን የሚሰጧቸው ናቸውና ያንን ነው በደንብ የተመለከት ነው። ኤበሬቺ ኤዜ በደንብ በዚህ ፐርፎርማንስ እንዲቀጥል ሌሎችም ጨዋታዎች ላይ በደንብ ጥሩ የጎል ዴሊቨሪዎችን የጎል አስተዋጽኦችን እንዲያደርግ የአርሰናል ደጋፊዎችም የሚጠብቁበት ተጫዋች ነውና እዚህ ጨዋታ ላይ እየተመለከትነው ያንኑ ነው። ኤበሬቺ ኤዜ በጣም ጥሩ የጨዋታ ምሽትን አሳልፎ ተመልክተናል በዚህ ጨዋታ ላይ። ሌላው የምንመለከተው የሉዊስ ስኬሊን ጉዳይ ነው እና ብዙ ጊዜ ፔፕ ጓርዲዮላ የሚደነቅበት አንዱ ነገር በተለይ ደግሞ አዳፕት በማድረግ ተጫዋቾች ያለ ቦታቸው እንዲጫወቱ ወይም ከታሰበበት ቦታ ውጪ እንዲጫወቱ በማድረግ እነዛን ተጫዋቾች በጣም ውጤታማ እንዲሆኑ ፕሮዳክቲቪቲያቸው እንዲጨምር ያደረገባቸው ሞመንቶች እናስታውሳለን። ለምሳሌ ጆን ስቶንስ የሴንተር ባክ ተጫዋች ነበረ። የአማካይ መስመር ተጫዋች እንዲሆን ያደረገበት መንገድ እጅግ በጣም የተለየ ነው። ከዛ ውጪ ለነ ፊል ፋደን ሌሎች ተጫዋቾችም የሚሰጣቸው ሚና በርናርዶ ሲልቫ ራሱ ሁሌ የምናውቀው መስመር ላይ ሲጫወት ነበር። ዘንድሮ ግን ከዛም በተለየ ሁኔታ የአማካይ መስመር ላይ ተጫዋቹን የተመለከትነው እንገኛለን እና ፔፕ ሪስክ የመውሰድ ችግር የለበትም። በተደጋጋሚ ጊዜ ሪስኮችን ሲወስድ እናያለን። አርቴታ ግን እንዲህ አይነት ሪስኮችን ብዙ አይወስድም። እንደው በቃ ተቸግሮ ካልሆነ በስተቀረ ግን ብዙ አማራጮች አሉ። ለምሳሌ ሊያንድሮ ትሮሳርድን በመስመር ላይ ከማጫወት ይልቅ በ9 ቁጥር ወይም በፌክ ነምበር 9 ማጫወት ይችላል። ማርቲኔሊን የ9 ቁጥር ተጫዋች አርጎ ቢሞክረው የሆነ አሁን ካለው የተሻለ አውትካም ሊያገኝበት ይችላል። ከዛ በተጨማሪ እንደዚሁ ሌሎች አዳዲስ ነገሮችን መሞከር ይችላል። አሁን በዚህ ጨዋታ ላይ ቅድም እንዳነሳሁት ቡካዮ ሳካን 10 ቁጥር ቦታ ላይ አሰልፎ አይተናል። እስከዛሬ ሲጫወት አይተን በማናቀበት ቦታ ወይም ኤበሬቺ ኤዜ በ10 ቁጥር ቦታ ላይ ሲጫወት እሱ ደግሞ በአማካይ መስመር ላይ ቡካዮ ሳካን ሲጫወት እንደነበረ ተመልክተናል እና እንዲህ አይነት ነገሮችን ደግሞ ቢሰጥ ሌሎች ተጫዋቾች በደንብ ሮቴት እያደረገ ቦታውንና እድሉን ቢሰጣቸው አርቴታ ከነዚህ ተጫዋቾች ብዙ ነገር ማትረፍ ይችላልና
ይህም ጨዋታ ደግሞ ሉዊስ ስኬሊን በተወሰኑ የጨዋታ እንቅስቃሴዎች የአማካይ መስመር ላይ ተጫውቶ ያየንበት ነበር። ብዙ ጊዜ እንደውም ይባላል በተለይ አሁን እንደዚህ አይነት የፉልባክ ተጫዋቾች ሌፍት ባክ ወይ ራይት ባኮች ፉልባክ ከሚሆኑ ይልቅ የአማካይ መስመር ተጫዋች ቢሆኑ ይመረጣል የሚሉ ነጥቦች ይነሳሉ። አሁን ትሬንት አሌክዛንደር አርኖልድ የሚሰጣቸው ክሮሶች፣ እነዛ የሚገለብጣቸው ኳሶች፣ ሎንግ ቦሎቹን የሚመታቸው ሹቶች ስታዩ ተጫዋቹ እንደ አማካይ መስመር ላይ ብታዩት የምትመርጡት አይነት ተጫዋች ነው። ኢንቨርትድ አማካይ እንዲሆን ማለት ነው። ሌሎች ተጫዋቾችን ብትመለከቱ እንደዛው በተመሳሳይ ነው እና አርቴታም ይህን ነገር እንዲያደርግ ነበር የሚጠበቅበት። ሉዊስ ስኬሊን አሁን በዚህ ቦታ ላይ ከዚህ ቀደም ኦሌክዛንደር ዚንቼንኮ አሁን ከአርሰናል ከመውጣቱ በፊት በኢንቨርትድ አማካይነት አርቴታ እንዲጠቀመው ብዙ ሰዎች ይመኙ ነበር እና ያንን ነው እንግዲህ አሁን በሉዊስ ስኬሊ በዚህ ጨዋታ ላይ ያደረገውና አርቴታ አሁን በነ ኦደጋርድ እንቅስቃሴ በቃ ባይረካ ከነሱ ማግኘት ያለበትን ነገር እንኳን ባያገኝ እነ ሉዊስ ስኬሊን ደግሞ እዚህ ቦታ ላይ በመጠቀም ማግኘት የሚኖሩበትን የጎል ዕድል ፈጠራዎች ሊያገኝ ይችላል እና ያን የተመለከትንበት ነው። ሌላው እዚህ ጨዋታ ላይ የታዘብኩት የክርስቲያን ኖርጋርድ አጫወት ነው። እኔ ክርስቲያን ኖርጋርድ በቃ ለምን የጨዋታ ዕድል እንደሚነፈገው አላውቅም። በእርግጥ ፈጣሪ ቢፈቅድ ነገው የተነጎዲያ አንድ ፕሮግራም እሰራላችኋለሁ ስለሱ ብቻ ስለ ክርስቲያን ኖርጋርድ ብቻ አንድ ፕሮግራም እሰራላችኋለሁ እና በዚህ ጨዋታ ላይ የነበረው ፐርፎርማንስ እጅግ በጣም የተለየ ነው። የሚጥላቸው ረጃጅም ኳሶች፣ የሚያቀብልበት መንገድ ኢቨን የሆነ ተጫዋች ከተቀየረ በኋላ እንደውም ወደ ኋላ ተመልሶ የሴንተር ባክ ቦታ ላይ ሲጫወት ተመልክተው ነበር፣ ወይም የማል ተከላካይ ሆኖ ሲጫወት ተመልክተው ነበር እና እኔ ይህንን ተጫዋች አርቴታ በቂ የጨዋታ ደቂቃ ቢሰጠው በፍጹም የሚያዝንበት ውሳኔ አይሆንም። 31 ዓመቱ ላይ የሚገኝ ተጫዋች ነው። ቡድን የመምራት አቅሙ በተለይ ደግሞ ተጫዋቾችን ለመምራት ያደረግ የነበረው ጥረት፣ ታክሎቹ፣ የሚሰጣቸው ሰንጣቂ ኳሶች፣ ረጃጅም ኳሶች በጣም የተለዩ ነበረና አርቴታ ይሄንን ልጅ በደንብ በቀጣይ ጨዋታዎች ላይ ክርስቲያን ኖርጋርድን በፕሪሚየር ሊጉም እንደዚህ ባለው የኤፍ ኤ ካፕ ጨዋታዎችም ላይ ብቻም ሳይሆን በፕሪሚየር ሊግም በሌሎች ጨዋታዎችም ላይ በደንብ እየቀየረ ሜዳ እያስገባ እድል ሊሰጠው እንደሚገባ የተመለከትንበት ጨዋታ ነበረ። በደንብ በዚህ ጨዋታ ላይ ምን አይነት ብቃት እንዳለው ለአርሰናል ደጋፊዎችም ለራሱ ለአርቴታም በደንብ ያሳየበት ይመስለኛል እና ክርስቲያን ኖርጋርድም ሌላው በዚህ ጨዋታ ላይ መታየት ያለበትም ጭምር ነው የሚለውን ነገር ለማንሳት ያክል ነው። ያው ቀደም እንዳነሳሁት ቶሚ ሴትፎርድ ኬፓን ቀይሮ ገብቷል እና እንግዲህ አርቴታ እንግዲህ የመጨረሻ ቀያሪውን ሲያደርግ ነበር ይህን ተጫዋች የቀየረው። ያው የመጀመሪያ የኤምሬትስ ስታዲየም ጨዋታውን እንግዲህ በዚህ ምሽት ላይ ያከናውኗል። ጨዋታው ከተጠናቀቀ በኋላ አርቴታ ግልጽ ነው በተጫዋቾች ብቃትና በውጤቱ በጣም ደስተኛ ሆኛለሁ፣ ጨዋታውን የጀመርንበት መንገድ አስገራሚ ነው የሚል ሀሳብ ሰጥቷልና ከዚህ በተጨማሪ ደግሞ ሜዳ ላይ የነበረው የተጫዋቾቹ እንቅስቃሴ እያንዳንዱ ነገር በጣም ጥሩ እንደነበረም ጭምር ነው ያነሳው። ከዛ ውጪ ስለ ቡካዮ ሳካም ጥያቄ ቀርቦለት ነበርና መሀል ሜዳ ላይ መጫወቱን በተመለከተ አርቴታ ለቀረበለት ጥያቄ አዎ አንዳንዴ እንደዚህ አይነት ፖሲቢሊቲዎች ወይም እንደዚህ አይነት እድሎች ሊኖሩ ይችላሉ፣ እናም እኔም መሞከር ፈልጌ ነበረ፣ ምናልባት ወደፊት እንዲህ አይነት ነገሮችን ላረግ ይችላለሁ የሚል ሀሳብ ነው የሰጠው። we might use it in the future የሚል ሀሳብ ሰጥቷል እና አሁንም ከፊት ለፊታችን ብዙ ጨዋታዎች ብዙ ውድድሮች ይጠብቁናል፣ ስለዚህ እንደዚህ አይነት እድሎች ካሉ እነሱን መጠቀም ይኖርብናል የሚል ሀሳብ ነው የሰጠው። የካላፊዮሪን ጉዳይ በተመለከተ እንደውም ካላፊዮሪና ቤን ዋይት አጠራጣሪ ሁኔታ ላይ ናቸው የሚል ሀሳብ ሰጥቷል። ያው ቤን ዋይትም በኋላ ላይ በጉዳት ምክንያት ነው ተቀይሮ የወጣውና የእነዚህን ተጫዋቾች ሁኔታ እንግዲህ በቀጣዮቹ 48 ሰዓታት ውስጥ ማየት አለብን። ኦደጋርድንም በቀጣዮቹ ጊዜያት ላይ መመልከት ይጠበቅብናል የሚል ሀሳብ ሰጥቷልና እንዲህ አይነት ነገሮች ናቸው አሁን ያሉት። ያው ኦደጋርድ ጉዳት፣ ቤን ዋይት፣ ካላፊዮሪ የሆኑ ነገሮች ይኖራሉና ያን ነገር ማየት በጣም ተገቢ ነው። ለማንኛውም እንግዲህ አርሰናል ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል ማለት ነውና በኤፍ ኤ ካፕ እንግዲህ በጣም ትልቅ የሚባለውን ዋንጫ ለማንሳት አርሰናል ለመጨረሻ ጊዜ በአርቴታ ዘመን ስር ነው ይህን ዋንጫ ያነሳውና እንግዲህ ያንን ሁኔታ ነው በደንብ የምንመለከተው። ቤን ዋይት በእርግጥ በኢንስታግራም ገጹ ላይ ኖ ኢንጁሪ በማለት ገልጿልና ምናልባት እንግዲህ ያን ያህል የከፋ ነገር ላይኖር ይችላል ተብሎ ነው የሚጠበቀው። ይህንን ተጫዋች በተመለከተ እንግዲህ አርሰናል ወደ ቀጣዩ ዙር
ማለፉን አረጋግጧል። አሁን ከዚህ በኋላ እንደዚህ ቀለል ያሉ ተጋጣሚዎች ላይኖሩ ይችላሉ። ከበድ ያሉ ቡድኖችም ሊኖሩ ይችላሉና እንግዲህ አርሰናል ለአራት ዋንጫዎች መጫወቱን ቀጥሏል። ጨዋታውን እንደተመለከታችሁ ጨዋታውን እንደታያችሁት አርሰናል በቀጣይ ረቡዕ ዕለት ከ2 ቀናት ረፍት በኋላ ወልቭስን ይገጥማልና በዛ ጨዋታ ላይም በደንብ የስነ ልቦና ተነሳሽነት እንዲኖረው ይህንን ጨዋታ ማሸነፉ ቀላል የሚባል ነገር አይደለም። በተጫዋቹ ስነ ልቦና ላይ የሚፈጥረው ነገር በጣም ተለቅ ያለ ነው። እንግዲህ አርሰናል 4 ዋንጫዎች ላይ ይጫወታል። ስንቱን ያሸንፋል? ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ሀሳቦቻችሁን ጻፉልን። በቀጣይ እንግዲህ ረቡዕ ዕለት ደግሞ አርሰናል ወደ ሞሊኒው በማቅናት ለመውረድ የተቃረበውን ወልቭስን ይገጥማል። በዚህ ጨዋታ ላይ ግን አርሰናል ዊጋንን ተዝናንቶ አሸንፎ ወጥቷል። የሙሉ ሰዓት ውጤት አርሰናል 4 ዊጋን አትሌቲክ ባዶ ሆኖ ጨዋታው ተጠናቋል።